ወይ ገዝሽ መጣ እንዴ? አዎ መጣ። ቁጭ በይ። እሺ ሰላም ነው ገዙ? እንዳልሽው ንብረቱ ወደ አንቺ መዞር አለበት። አረ ወሰንክ? አዎ በዙሪያ የማይሆን ነገር እያንጃበበ ነው። ምንድነው? ይሄ ሁሉ ዋጋ የከፈልኩት ለሱ አይደለም። ካንተ ማንንም መንጠቅ አይችልም ባለ። መታወቂያሽን አዘጋጅ፣ ነገ እንጨርሳለን። በደስታ። እሺ በቃ ልሂድ። እንዴ ምሳ ብላ እንጂ። ላይ አልበላም፣ ልሂድ። በቃ ልሂድ። እሺ ያገልቱ በማንኛውም ጊዜ ሊመጣ ይችላል። እሺ ደህና ቆይ። ትሁት ብታይ እንዴት ደስ እንዳለኝ። ምን ተገኘ? ሼባው ንብረቱን በሙሉ በእኔ ስም ሊያደርግልኝ ነው። ለምን ፈልጉ? በጣም ጥሩ። የሴትዮዋን ንብረት ተወስዶ። ትሁት ወይ ሌላ ደስ ያለኝ ነገር በጣም ናፍቀኝ ሰው ሊመጣ ነው እዚህ። መቼ? ሰሞኑን። ቆይ ማን ነው? ናቲ ይባላል የገዙ ልጅ። ትሁት ባመነችበት ጉዳይ እስከ መጨረሻው የምትታገል ቆራጥና ጀግና ሴት ናት። በገዛኸኝ ራስ ወዳድነትና ጭካኔ አንድ ልጇን ጥላ አብዳ ጨርቋን ልትጥል የደረሰችውን የቀድሞ ባለቤቱን ትሁት እንደምታድናት ቃል ከገባችበት ጊዜ አንስቶ እየተንከባከበቻትና በቤቲ እንደውም በገዛኸኝ ውሸት የተሞላባት ወሬ ለማበል ከጫፍ ደርሳ የነበረ ቢሆንም ትሁት ያንን እንደምንም ለማስተካከል እየሞከረች ነው። ሙከራዋ መና ሆኖ አልቀረም። ትሁት ክፋት የሌለባት ልባም ንጹህ የሆነች ሰው ስለሆነች የሴትዮዋን እምነት ለማግኘት ብዙም ጊዜ አልፈጀባትም። ከመግባባትም አልፎ ሞቷል ተብሎ የተነገራትን የልጇን የናቲ ፎቶም ጭምር ለትሁት አሳይታታለች። ይሄ ብቻ አይደለም ነገሩ። ለሴትዮዋ እንዲሁም ለትሁት ልፋታቸውን የሚያቀል ከእብደቷም እንድትድል ሊያረጋት የሚችል ጉዳይ ነው። ምክንያቱም እንደተባለው ናቲ አልሞተም፣ በህይወት አለ። ያም ብቻ ሳይሆን በቅርቡ ወደዛ ቤት ይመጣል። እያሳለፈችው ባለው ህይወት ተማራ የልጇንም ሞት ማመን ከብዳት እብድ ተብላ ስሞታላት ለብቻው አንድ ክፍል ውስጥ የተጠረቀመባት የቀድሞ የገዛኸኝ ሚስት ተስፋ ቆርጣ ዓለም በቃ ልጄ ጋር ብሄድ ይሻለኛል ብላ ራሷን ለማጥፋት ስትሞክር ትሁት ደርሳባታለች። የተነጠፈላትን አንሶላ ብረት ላይ ግጥም አርጋ አስራ ራሷን ለማነቅ ስትሞክር ትሁት ደርሳም ዝም አላለችም። በፍጥነት ከጨርቋ አንገቷን አስወጥታ ልታረጋጋት መሞከር ትጀምራለች። ቀጥላም ይኸውልሽ ራስሽን በዚህ መልኩ ማትጎጂ ከሆነ ናቲ ጋር ወስድሻለሁ ብላ ስትላት ሴትዮዋም እሺ ግን እውነትሽን ነው ብላ ስትላት ትሁትም አዎ እውነቴን ነው፣ አሁን ግን ራስሽን በድጋሚ እንደማትጎጂ በናቲ ስም ማይልኝ ብላ ትጠይቃታለች። ሴትዮዋም ደግማ እንደዚህ እንደማታደርግ ቃል ትገባላታለች። ትሁትም አረጋግታት ሰዎቹ እንዳይመጡ በፍጥነት ትወጣለች። በነጋታው ጠዋትም ትሁት በስካር መራመድ አቅቷት ሶፋው ላይ ተኝታ የነበረችውን ቤቲን ከእንቅልፏ ትቀሰቅሳታለች። በስካር ናራዋ የዞረው ቤቲም ተነስታ ጭንቅላቷን ይዛ ራሴን ሊፈነዳ ነው፣ እኔ ምልሽ ግን ማታ ገዜ ምንም አላለም ብላ ስትጠይቃት ትሁትም ምንም አላለም፣ ቁልፉን ጠየቀኝ እኔ አላቅም አልኩት፣ ግን አሁን ላንቺ እንዲሻልሽ ሽሮ ልፈትፍትልሽ ትላታለች። ቤቲም ለቀልድ በሚመስል መልኩ ከሰካራም ጋር ኖረሻል እንዴ? ለማንኛውም በቃ ይዘሽልኝ ነይ ትላታለች። ከትንሽ ቆይታም በኋላ ገዛኸኝ ወደ ስራ ሊወጣ ሲል ቤቲ ሶፋ ላይ መለከታትና ወደሷ ጠጋ ብሎ ቆይ ግን ምንድነው እያደረግሽ ያለሽው ሲላት ቤቲም አሁን ተወኝ በቃ እንዳትጨቀጭቀኝ፣ ያገባሃት ሴት በጣም ልጅ ናት፣ ስለዚህ መዝናናት ትፈልጋለች ስትለው ምነው አንቺ ግን ልጅ ነኝ አበዛሽ፣ ለትዳር ደርሰሽ መስሎኝ ያገባውሽ ይላታል። ቤቲም ሁሉም ነገር ያው እንደምታውቀው አንጻራዊ ነው ትለዋለች። ገዛኸኝም ከኔ ጋር እድሜሽን እያነጻጸርሽ ከሆነ ወደሽ እንዲሁም ፈቅደሽ እንዳገባሽኝ አትርሺ ይላታል። እሷም ወድጄ እኔ
የገባሁት ግን ለባርነት አይደለም። ቆይ ግን ላንተ ጠቃሚው ምንድነው? ቤትና ገንዘብ ስትለው እሱም ጥያቄ የለውም ያ ባይኖረኝ ታገቢኝ ነበር ብሎ ሲጠይቃት ቤቲም ቆይ ግን እኔስ ልጅ ባልሆን ታገባኝ ነበር? ሲጀመር ሁለታችንም ለጥቅም ነው የተጋባ ነው። ሁለታችንም ደረታችንን ለጥቅማችን ስንል ለጥይት እንደምሰጥ አንካካድም ብላ ስትመልስለት እሱም ጥቅም ነው ያልሽው? እኔ ካንቺ ጋር እንደዚህ አይነት ነገር አስባለሁ? ባልሽ ነኝ አትርሺ ሲላት እሷም አውቃለሁ ግን ባሌ ነፃነቴን እንዲነፍቀኝ አልፈልግም ስትለው እሱም ይሄንን ነገር ሁለታችንም ብናስብበት ጥሩ ነው ብሏት ጥሏት ይወጣል። ቤቲም ተነስታ ወደ ትሁት ጋር ትሄድና በሳህን አንድ ምግብ እንድታዘጋጅላት ነግራት ወደ ነበረችበት ሄዳ ትቀመጣለች። ትሁትም አዘጋጅታ ትመጣና ትነግራታለች። ቤቲም ሱቅ ሄዳ አንድ ዕቃ ገዝታ እንድትመጣ ስትልካት ትሁትም እንደምትገዛ ብትጠይቃትም ቤቲ ግን ለባለ ሱቁ እንደነገረችው ነግራት ከቤት አስወጥታ ለዛች ሴትዮ ምግቡን ወስዳ ትሰጣታለች። ቤቲ ከቤት ስትወጣላት ትሁት ወደ ሴትዮዋ ክፍል ትገባና ማውራት ይጀምራሉ። ሴትዮዋም ትሁትን ስትመለከት ስቅስቅ ብላ እያለቀሰች ይገሉኛል፣ በጣም አጥፍቻለሁ፣ አሁን አይለቁኝም ብላ ማልቀስ ስትጀምር ትሁትም አይዞሽ ምንም አትሆኝም፣ ቆይ ምን ተፈጥሮ ነው ስትላት ሸኝቻለሁ፣ አሁን አይለቁኝም፣ ይገሉኛል፣ እሷ እኮ አትሄጂ ማለችኝ ብላ ስትላት በሀዘን ስብር ብላ አሁን በቃ መታጠቢያ ቤት ወስድሽና እዛ ትታጠቢያለሽ፣ አንሶላውን አጥቤ አድርቄ ያመጣልሻለሁ፣ እኔን እመኚ፣ ደግሞ ያመጣችልሽ ምግብ ቢውሽ እኔ ነኝ የሰራውልሽ፣ ይጣፍጣል ብላ አስነስታ በቅድሚያ ገላዋን አጥባ ልብሷንም ቀይራ ምግቧን እንድትበላ ታደርጋታለች። ቀጥላም ይኸውልሽ እኔ የምነግርሽን ነገር እመኚኝ፣ አንቺ በጣም ጥሩና ቆንጆ ሴት ነሽ ስትላት ሴትዮዋም ውሸታም አላምንሽም፣ እውነትሽን ከሆነ እስቲ መስታወት አሳይኝ ትላታለች። ትሁትም መስታወት ማሳይሽ አሁን አይደለም እንግዲህ የሰሞኑ ጉብዝናሽን አይቼ ያሳይሻለሁ ስትላት እሷም አንቺ ግን ደስታ ያለሽ አትሰድቢኝም አትመቺኝም ስትላት ትሁትም ደንግጣ እንዴ ቆይ እነሱ ይመቱሻል እንዴ ብላ ትጠይቃታለች። እሷም አዎ አንዳንዴ ሳጠፋ ትላለች። ትሁትም አንቺ ጥፋት ምታጠፊ አይነት ሰው አይደለሽም፣ እኔ ደግሞ እጅሽን ስምሻለሁ ትላትና ስትስማት ሴትዮዋም ደስ ብሏት ቅድም ቆንጆ አልሽኝ፣ አሁን ደግሞ እጄን ሳምሺ፣ ድሮ እኮ እናትዬ አባት እጄን ይስማኝ ነበር ትላታለች። ትሁትም ተነሳ ከዛ ክፍል ወጥታ ወደ አባዬ ጋር ትሄዳለች። እዛ እንደደረሰችም ሰላምታ ተለዋውጦ አባዬም ምን ላይ ደረሽ ትሁቴ ምን አዲስ ነገር አለ ብሎ ስጠይቃት ትሁትም ልጅ ነበራት መሰለኝ ሞቷል አለች። ፎቶዋን ብጠይቃትም አላሳይሽም አለች። ደግሞ እነሱም ይመቷታል መሰለኝ አባዬ እነሱ ተናግረው ነው የፈለጉት እንድታምን ያደረጉት፣ እኔም ደጋግሜ የሚነግሯትን እንዳልሆነች ነግራታለሁ ስትለው አባዬም በጣም ጥሩ እኔም የአይምሮ ሐኪም እንዲረዳሽ አገናኝሻለሁ ብሎ ሲላት እውነት አባዬ እንደው አንተ ብቻ ይሄንን ውለታ ዋልልኝ ትለዋለች። አባዬም እሺ የኔ ልጅ ስለዚህ አታስቢ ይላታል። ትሁትም ቀጥላ እኔም ምላ አባዬ ኤዱ እንዴት ሆነች ሰርጋቸው እንዴት ሆነ ብላ ስጠይቀው እሱም አሁን የሰርጉ አከባ በጣም አጨናንቋቸዋል፣ ግን አንቺ የሰርጉ ቀን ትኖሪያለሽ አይደል? እነዛ እኮ እንዳያገኙሽ አሳሰበኝ ብሎ እያላት ባለበት ስልኳ ይጮሃል። ቤቲ ነበረች። የት እንደሄደችም ስትጠይቃት ትሁት አጎቴ ጋር ሄጄ ነው ፈልገሽኝ ነው መጣሁ ትላትና ስልኩ ይዘጋል። ቤቲም ተነስታ ወደ ተዘጋው ክፍል ትገባና ልብስ እንደቀያየረች ተመልክታ ደሞ እኔ ሳልፈቅድ ልብስ መቀየር ጀመርሽ? ትዕዛዜ ምንም እያከበርሽ አይደለም፣ ሰሚኛለሽ? ምንም ልብስ ብትቀይሪ ብትታጠቢ ማትጸጂም ስትላት ሴትዮዋም አዎ ልክ ነሽ፣ አላምርም፣ አልጸዳም፣ አንቺ ብቻ አባርሻለሁ አትበይኝ ትላታለች። ቤቲም ጥላት ትወጣለች። በዛን ሰዓት አባዬ ትሁትን ወደ ስራ ቦታዋ እየሸኛት ነበር። እዛም ይደርሱና እንድትጠነቀቅ መኩራት ይሄዳል። ትሁት ቤት እንደገባችም ቆንጆ ራት እንድትሰራ ቤቲ ታዛታለች። አመሻሹ ላይም የተሰራው ራት ተዘጋጅቶ ገዛኸኝ ወደ ቤት ይገባል። ቤቲም ትቀጥልና ዛሬ ቆንጆ ራት ተዘጋጅቷል ስትለው እሱም ገርሞት ግን ዛሬ እንዴት በዚህ ሰዓት ይላታል። ቤቲም ልክ እንዳልነበረችና እንደተጸጸተች ትነግረዋለች። ራታቸውንም ይበላሉ። በነጋታው ጠዋትም ገዛኸኝ የቀድሞ ባለቤቱ ጋር ገብቶ እንደተለመደው ስለራሷ መጥፎና አስቀያሚ ነገር ነግሯት እሷ እዚህ በመሆኗ ሸክም እንደሆነችበት ጭምር ነግሯት ይወጣና በረንዳ ላይ ይቆማል። ቤቲም ትመጣና ዛሬ ደግሞ ጠዋትህ የምትጀምረው ከዛ ክፍል ነው ስትለው እሱም አዎ ሁሉም ነገር ተረስቷል፣ የእውነት መቅበር ይኖርብናል፣ እኔ ከዚህ በላይ አልጠብቅም ሲላት ቤቲም ቆይ ግን ምን አደረገች አልተሸከምካት ትሏለች። እሱም ተሸከምኳት እንጂ ለእሷ መሳቀቁስ እኔ አይምሮዬ እንዲያርፍ ፈልጋለሁ፣ ሁሉም ሰው ሞታለች ብሎ አምኗል፣ ስለዚህ በቃ ተቀበረች የተባለው ቦታ የእውነት እንቀብራታለን ሲላት ቤቲም እስቲ እናስብበታለን፣ ለማንኛውም ቤት ንብረትህን በእኔ ስም አድርግ፣ ያው መኖሯ ከታወቀ ባዶህን ነው የምትቀረው ስትለው እሱም ይታሰራል ብለሽ ነዋ፣ ለማንኛውም ያልኩሽን አስቢበት ይላታል። ሁለቱም ያላስተዋሉት ነገር ትሁት ከጀርባ እያዳመጠቻቸው እንደነበረ ነው። ገዛኸኝ ከቤት ወጥቶ ቢሮ እንደገባም ስልኩ ይጠራል። ስልኩንም አንስቶ አቤት ይላል። ደዋዩም ረጋ ባለ ድምፅ እንዴት ነህ ብሎ ሲጠይቅ
ሲጠይቀው ገዛኸኝም እንዴ አንተ ነህ እንዴ የጠፋ ሰው ይለዋል። ደዋዩም አልጠፋውም፣ አሁን ለአንድ ጉዳይ ፈልጌህ ነበር ተገናኝተን ብናወራስ ሲለው ገዛኸኝም አይ እኔ ቢዚ ነኝ ግን ደግሞ ገንዘብ እንደማትለኝ ተስፋ አለኝ ይለውና ስልኩን ይዘጋል። በዛን ሰዓት ነው ትሁት ቀስ ብላ የልጇን የናቲን ፎቶ የተመለከተችው። ቀጥላም ስሟን ጠይቃ አለም እንደሆነች ያወቀችው። ትሁት ይህም ብቻ ሳይሆን የገዛኸኝ ልጅ ናቲ ወደ ቤት እንደሚመጣም ሰምታለች። በቀጣይ ምን ይፈጠር ይሆን? ሀሳብ አስተያየታችሁ ኮመንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ስንለቅ በፍጥነት እንዲደርሷችሁ የደወል ምልክቱን መጫን አይርሱ። በቀጣይ በሌላ ክፍል እስክንገናኝ በሰላም ቆዩ።